ያኛው ልጅ ለባለውለታው ልጅ አባቷ ሊድራት ነው እና እሷ ደግሞ እኔ ፍቅረኛ አለኝ የምወደው ፍቅረኛ አለኝ እሱን ነው ማግባት ፈልገው ስትል ከዚህ ሰው ውጭ ብታገቢ መቃብሬ ላይ እንዳትቆሚ አላት አባቷ እና ፍቅረኛዋ ነው እኔ እናንተ ብትሆኑ ታረጋላችሁ እያለ ያለው ፍቅረኛዋ ነው ምን ላድርግ ይዣት እንዳልጠፋ አባቷ ወልዶ ያሳደጋት አባቷ በጣም የምትወደው አባቷ መቃብሬ ላይ እንዳትቆሚ ያላት እሺ የምታፈቅረው ሰው ቢሆን ችግር የለውም እኔ ባፈቅራትም እኔ ልጎዳ እሷ ደስተኛ ትሆን ብዬ እተው ነበረ ምን ላድርግ ያለው እሱ ነው ምን ትላላችሁ እሺ አንድ ሰው ገብቷል አንድ ሰው መስመር ላይ ያለ እሺ ሀብዬ እንዴት ነሽ በመጀመሪያ እኔ ማለት የምፈልገው እኔ አሁን ካገባችሁ ሰው ጋር አባቷ ከመረጠላት ሰው ጋር ብትሆን ነው ማስበው ምክንያቱም አንደኛ ፍቅር ምንድን ነው መላመድ ነው ስትለምደው ያን ሰው ልትወደው ትችላለች ሁለተኛ ደግሞ አባትሽ የሚመርጥልሽ ነገር ብዙ ጊዜ አሁን የሚያፈቅራት ሰውዬ ያገባትና ከወለደች በኋላ ሊፈታት ይችላል የአባቷ የሚያመጣላት ሊያገባትና ሊፈታት ይችላል ግን ቢያንስ የአባቷን ነገር እኮ ተቀብላለች ቢያንስ እድሜ ልኩን ያስተማራት ያገዛት መልካም ነገሯን የሚፈልግ አንድ ልጁን ማለት ነው አባቷን ነው መስማት ያለባት ምክንያቱም ነገር ይህ የምታፈቅረው ሰውዬ 2 ልጅ 3 ልጅ ያስወልዳትና በቃሽ ብሎ ወይ ሌላ ወዶ ደግሞ አፍቅሮ ይሄዳል ከዛ በኋላ ከሁለት ያጣጣቸው ቢያንስ ይሻላል ተመልሳ አባቷ ቤት ትገባለች አቡ ተመልሳ አባቷ ቤት ብትገባ ከነገራ ደግሞ ህይወት ይቀጥላል ሌላ ሰውም ልታገባ ትችላለች አዎ ችግሩ የቤት ችግር ነው የቤት ችግር አይደለም አንደኛ እኛ ቤተሰቦቻችን የሚመርጡልን ነገር ጥሩ ነገር ነው ወደፊት ምን ይመጣባታል ኃላፊነት የሚወጡበትን ነገር ነው የዘንድሮ ባል የዘንድሮ ፍቅረኛ ላፈቅሩ እየሰጠሽ እየተወያየን ነው ቤተሰብ የመረጠው የሚማታ የሚጨቁን ባል የለም ቤተሰብ መርጦ ድሮ ተደብድባ የተፋታ አለ ግን ማለት ነው ያን ያህል እንደዚህ አንቺ ይሄ የምትወደውም ልጅ እኮ ልክ ሲያገባት ደግሞ የሚደባደብ ሊሆን ይችላል ሚንቃት ሊሆን ይችላል ሊወዳት ይችላል ከእንደገና ደግሞ መልሶ ካስወለዳት በኋላ ላይፋን ካበላሸው በኋላ ደግሞ ሂጂ ወደ አባት ይችላታል የዛን ጊዜ አባቷን ተጣልቷት ከሆነ የት ነው የምትሄደው ልጅ ልጆቿን ይዛ የት ነው የምትገባው ስለዚህ የመሄጃ ጉዳይ ነው የመሄጃ ጉዳይም ሳይሆን እኔ ማምነው አሁን ፍቅር አንዳንዴ ይሄንን ሰውዬ ሁሌ መጀመሪያ እንደ እህት ነበር የተዋወቁት አይደል እያዳመጥኩ ነበረ ሲላመዱ ሲያወሩ ነው አይደል ወደ ፍቅር የገቡት ተቃራኒ ሀሳብ ያካለው ሰው ጋር እንትን ትያለሽ አንቺ አወያይ ነሽ ነው እየተባልኩ ያለሁት እኔ አወያይ ነኝ ግን አወያይም መልስ የሌለው ነገር ዝም ብሎ ሽሽ ብሎ መቀበል አይደለም ለምሳሌ አባቷ የመረጠላት እኮ ጥሩ ሊሆን ይችላል እሷ የመረጠችው እኮ 2 አስረግዞ ጥሏት ሊሄድ ይችላል ስትል አባቷ ያመጣላት አስረግዞ ጥሏት ሊሄድ ይችላል ስለዚህ ስናቀርብ አሳማኝ ነገር ነው ማቅረብ ያለብን ከሷ ሀሳብ ተቃራኒ ያለው ሰው ካለ ሊያሳምናት የሚችል ሰው ካለ ተቃራኒ ሀሳብ አለኝ ብላ ነው ሙና የገባችው ሙና አናግረኝ እንዴት ዋላችሁ ሰላም ለእናንተ ይሆን እኔ ከእሷ ተቃራኒ ሀሳብ ያለኝ ምክንያቱም እሷ የማትወደው ሰው አባትየው የፈለገው ቢወዳት የፈለገው ቢሳሳላት ለእሷ የሚሆን ነገር የፈለገው ቢመጥ ይሄ በእሷ ህይወት እየገባ ነው ምክንያቱም ልጅ እያለች ተንከባክበው አሳድገውናል ቤተሰቦቻችን አሁን ትላልቅ ልጆች አሉኝ የደረሱ ልጆች እና እወዳቸዋለሁ ለእነሱ የሚሆነውን እመርጣለሁ ግን በትዳራቸው ግን እነሱ የሚወዱትን ነው ማግባት ያለባቸው ምክንያቱም እኔ የመረጥኩላቸውን አስገድጄ እኔ ካላገባችሁ ሞቼ ይገኛለሁ በመቃብሬ አትቆሙ ብዬ ልጆቼን ያልሆነ ቦታ ላስገባቸው አልፈልግም ምክንያቱም ይሄ ሰውዬ አታውቀውም አትወደውም ግን አባቷ እኮ ያውቀዋል አባቷ አሁን እኔ አባቴ የሚንከባከበኝ አባቴ መጥፎ ሰው ላይ ይጥለኛል አይጥለኝም አይጥላትም ግን እሷ ያን ሰውዬ ያን በሶሻል ሚዲያ ያወቅኩትን ሰውዬ ተላምጄው እንዳፈቀርኩት ይሄኛውንም ሰውዬ ነገ ሲመጣ መልካም ሆኖ ላገኘው እችላለሁ ገባሽ አዎ ግን እሷ የምታፈቅረው ሰው አላት አንቺ የምትወጂው የምታፈቅረው ሰው አለሽ ምንም ያህል ባፈቅረው ነገ እንደሚከዳኝ አምሹር በቃ የሆነ ሰው የሆነ ባህሪ ይኖርበታል እና ያንን ነገር እኔ ደግሞ ቤተሰቤ አባቴ ብዙ ዋጋ ከፍሎልኝ ካሳደገኝ በኋላ ያልሆነ ቦታ እንድወድቅ አይፈልግም ገባሽ ያንን ስለማምን አባቴ የሚለኝን አንዳንዴ ባስተሳሰብም እሱ የሆነ ነገር ሳያይ መቼም እዛ ቦታ ጊቢ እሳት ላይ አይጥለኝም አባቴም ቢሆን አይደለም እና ፍቅር መላመድ ነው ብዬ ነው የማስበው ይህን ሰውዬ ተላምጄ እንዳፈቀርኩት ነገም ደግሞ ያኛውን ሰውዬ ላፈቅረው እችላለሁ ስወልድለት ልወደው እችላለሁ ገባሽ እኔ ያንን ነው የማስበው
አይ እኔ ግን እሷ የምትወደውን እኔ ብሆን እሷ የምትወደውን ነው ማግባት ያለባት። እውነትሽን ነው። አሁን ለምሳሌ አዎ ያ ሰው አንድ አስወልዷት ሊተዋት ይችላል። ሁለት ያም እኮ የማትወደው ሰው ነው። የፈለገው ቢያደርግላት ልትወደው ላትችል ትችላለች። ምክንያቱም እሷ የምትወደው ልብሽ አንድ ሰው ላይ ሊቀር ይችላል። እች ልጅ የምታፈቅረው ሰው አላት፣ የምትወደው ሰው አላት። አባቷን ታከብረዋለች፣ ትወደዋለች። ግን አባቷ ወይ ምርጫ እንኳን ቢሰጣት ወይ ደግሞ እሺ ይሄን ሰው ተይውና ቤት ውስጥ ቁጭ በይ እንኳን ቢላት እሱን አክብራ ኦኬ አላገባም ብለት ልትተው ትችላለች። ከፈለገች ቆማም ትቅር። ቅድም ሀቡ ቆማ ብትቀር ስትይ ነበር። ቆማ ትቅር ከፈለገች። ግን እኔ ያልፈለግኩት ሰው ግን አባቴ መርጦልኝ የምወደውን ትቼ የማላውቀውን እሱን ስለሚያውቀው እሱ ባለውለታው ስለሆነ እሱ ስለሚወደው ፍቅር ትዳርና ይሄ አባትሽ የሚወደው ኦኬ ጥሩ ሰው ሊሆን ይችላል፣ መጥፎ ሰው ላይሆን ይችላል። አንድ ጥያቄ ሙናዬ ልጠይቅሽ ይቅርታና ማለት ነው። እኛ በፊት አያቶቻችን፣ እናቶቻችን፣ አባቶቻችን ምናምን እኛ አፍቅረው ተዋደው ምናምን ነው እንዴ 80 ዓመት 60 ዓመት ምናምን እየኖሩ የነበሩት አልነበረም አይደለም? እየተላመዱ ሲሄዱ ነው እየተፋቀሩ እየተዋደዱ ብዙ ልጆች ወልደው ለቁም ነገር ምናምን የሚበቁት አይደለም? እሱ ሌላ ቴክኖሎጂ ነበር የኔ ቆንጆ። እሱ እውነትሽን ነው። አሁን የኔም አባቴን አታውቀውም ጭራሽ የሰርጓለት ነው ያየችው ስትነግረኝ። ግን እሱ ግን ሌላ ነበረ። የምትወደው ከሰው ጋር አትገናኝም፣ እንደዚህ የምታፈቅረው እንደዚህ አይነት ነገር አልነበረም። አሁን ግን ሌላ ጄኔሬሽን ውስጥ ነው ያለ ነው ልጆቻችን። አሁን ለምሳሌ እኔ ባገባሁበት እንኳን መልክ ልጄ ልታገባ አትችልም። ወንድ ልጄ እኔ ባገባሁ የሚያፈቅረውን እኔ የመረጥኩትህንን አግባ ብለው ከእሷ ጋር ላይኖር ይችላል፣ ላይሰማኝም ይችላል። እየጠቀምኩት አይደለም። ይሄ እኔ በዚህ አልስማማም። የፈለገው ነገር ቢመጣ አባቴን በፍቅር 1000 ጊዜ በወደው በትዳር ግን እሱ የመረጠልኝን አንቺ የመረጥሽውን ተዩና ይሄንን ሰው ካላገባሽ ቢለኝ እኔ አልስማማም። ይቅርታ አድርጊልኝ። በፍጹም ኔቨር። እኔ ደግሞ በአባቴ አልደራደርም። ምክንያቱም አባቴ ለእኔ መልካም ነገር እንደሚያስብ አውቃለሁ። ከእንደገና ደግሞ ነገ ያ ሰውን እኔ በወንድ ልጅ ሆነ እርግጠኛ ሆኜ ምንም ያህል ባፈቅረው አልተማመንበትም። ሲቀጥል ደግሞ ያፈቀርኩት ሰው ትዳር ይሆነኛል፣ ቁም ነገር ይሆነኛል፣ ነገ የልጆች አባት ይሆናል ብዬም አላስብም። ምክንያቱም ምንም ያን ያህል ፍቅር የሆነ ሰዓት ላይ የልጅነት ፍቅረኞቻችንን ብዙ ጊዜ አናገባም። ከተለያየ ሌላ ቦታ ሄደን እግዚአብሔር የፈቀደልንን ነው የምናገባው። ገባሽ? እና ያ ፍቅር ነገ ሲያበቃ አባቴ መቃብሬ ላይ እንዳትቆሚ ካለኝ ነገ ታሪክ ያበቃል ማለት ነው። ከአባቴም አልሆንም፣ ከዛ ፍቅረኛም አልሆንም። ሌላ በእርግጥ የተሻለ ነገር ሌላ ላገኝ ይችላለሁ። እና እኔ አባቴ የሚለኝን ነው። ህይወት እኮ አንዴ ናት አይደል? ያመንኩበትን ነገር ኖሬ ብቻ ይነስብቃል። ህይወት አንዴ አባቷም ራሱ አይጨክኑባትም። ሀቡዬ የኔ ቆንጆ እህቴ አባቷ ራሱ አይጨክኑባትም። አባት ሌላ ነው። ቤተሰቦቻችን ብዙ ነገር ተብለናል፣ ብዙ ነገር ይሄ እንደዚህ። እኔ ራሴ የሚገርምሽ እኔ በቤተሰብ አግቢ ስባል አላገባም ብዬ ከሃይማኖት ተቃራኒ የሆነ ሰው አግብቼ ቤተሰቦቼ እንዳደርሽብን አለ ሰው ግን በኋላ ወሰንኩኝ፣ አገባው፣ ተዋለድን። ከዛ በኋላ ግን ቤተሰብ አይጥልሽም፣ ቤተሰብ የሆነ ይመለሳል። ግን ህይወት አንዴ ናት። የምታፈቅሪውን ሰው ግን እኔ በፍጹም እኔ ማንም ሲሆን እህቴም ትሆን ማንም ይሆን በዛ ሰው ጫማ ላይ ሆነሽ ስታዩ ቢያፈቀረችውን ታግባ። ከዛ አባቷን ይቅርታ ትጠይቀዋለች። አባቷ ደግሞ ይቅር ይላታል የሚወዳት ከሆነ። አባትየው ራሱ እውነት የሚወዳት ከሆነ በእንደዚህ ህይወት ሊያስገድዳት አይገባም። ይሄን ካላገባሽ ይሄን ካላደረግሽ ኦኬ፣ ለእሷ ጥሩ ነገር ሊያስብላት ይሆናል። ጥሩ ሀብት ሊኖረው ይችላል። ጥሩ ሀብት ፍቅር አይሆንም። በእውነት ነው የምልሽ። ቤተሰቦቻችን ብዙ ጊዜ የሚመርጡት ሀብታም የሚያስተዳድር የጥሩ ሰው ቤተሰብ ነው እንደዚህ የሚሉት ነገር አለ። ጥሩ ነው፣ ይሄ መጥፎ ነው ማለት አይደለም። ግን ቢሆንም የወደድሽውን ሰው ማግባት ማለት የማትፈልጊውን ሰው የማታውቂውን ሰው ማግባት ይህንን የሚረዳው። ለማንኛውም ሁለታችሁን እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ሌላ ሰው አስገባላታለሁ። ከነ ልዩነታችን ከሀሳብ ልዩነታችንን እንከባበራለን። ሰዲ የፈለገ ቢሆን አባቴ የመረጠልኝ ነው ማገባው ብላለች። ሙና ደግሞ የወደድኩትን ነው ማገባው ብላለች። ሰዲ ምክንያቷ ምንድን ነው? በአባቴ አልደራደርም፣ አባቴ የመረጠልኝም ምንም ይሁን ምን አገባለሁ ነው። ሙና ደግሞ የምወደውን የማፈቅረውን የመረጥኩትን አግብቼ ቤተሰብ በኋላ ይቅርታ ያደርግልኛል፣ ምንም ችግር የለውም ብላለች። እናመሰግናለን ሁለታችሁንም። እኔም አመሰግናለሁ። በዚህም አጋጣሚ በጣም ነው ማከብሬሽ። የምትሰሪያቸው ሁሉ ነገር የሰው ፍቅር፣ አንቺ በጣም ሀብታም ነሽ፣ የሰው ፍቅር አለሽ፣ ሰው ይወድሻል፣ ታድለሻል። እግዚአብሔር ደግሞ ፈጣሪ ይጨምርልሽ የኔ ቆንጆ የሀገሬ ልጅ። በጣም ነው የምንወድሽ። በጣም አመሰግናለሁ። ፈጣሪ ያክብርልኝ።
መልካም ቀን ሰሊና እየወቅሶ የተከራከርኩሽ ልጄ ነኝ እናት። ሁላችሁም መልካም ቀን። እሺ ቤተሰብ ፎሎ እያደረጋችሁ አሜንን እና የሀቢባ የህዝብ ድምፅን ፎሎ አድርጉ። የኔ ባካፕ አካውንቶቼ ናቸው። ሀቢባ የህዝብ ድምፅ ከታች ያለችው የኔ አካውንት ነው። አሜን የኔ አካውንት ነው። ፎሎ አድርጉት። እሺ ኩን ሀሳብሽ ምንድን ነው? መጀመሪያ እንደምን አላችሁ? እንኳን አደረሳችሁ ለሁላችሁም ተከታዮች። እኔ ሀሳቢ ምን መሰለሽ አቡዬ፣ አንዳንዴ በጣም ዋይዝ ሆነን ስናስብ ጥሩ ነው። እሷ ለአባቷ የምትሰጣቸውን ፍቅር ያህል አባትየውም እንደዚህ በዛው መልኩ ይወዷታል ብዬ አስባለሁ። ግን ደግሞ አባትየው የፈለገ ቢያሳድጓት የፈለገ ሰክሪፋይ ቢያረጉ ወደፊት አብረዋት አይሆንም። ወደፊት ደግሞ ልጃቸው እያለቀሰች ተጎሳቁላ እየተቃጠለች ማየት አይፈልጉም። አንደኛ መጀመሪያ እሷ ጋር ነው ያለው። ቁጭ ብላ ከአባቷ ጋር ማውራት አለባት። እሷ ደስተኛ እንድትሆን ይፈልጋሉ የአባትየው መጀመሪያ ነገር። ሁለተኛው ነገር ደግሞ አባትየው ዴፊኒትሊ ወይ ሀብት ወይ ውጩን ነው ያዩት፣ አብረው ኖሮ አላዩትም ያን ሰውዬ። ስለዚህ እቺ ልጅ ግን ከዚህ ከምትወደው ፍቅረኛዋ ጋር አብረው ጸባዩን እንደሚስማማ ተስማምተው ነው 3 ዓመት ሙሉ አብረው የቆዩት አይደለም። ስለዚህ የሚያዛልቃት ነው። ሆን እያልሽ ብታወሪ ጥሩ ነው ፕሮግራሙ። እናንተ ብትሆኑ እኔ ብሆን ሳይሆን የእኔ ታሪክ ነው ሲጀመር ታሪኬ ነው። እኔ በፊት ምንድን ነው አሁን የልጅነት ጓደኛዬን ያገባሁት የትምህርት ቤት ጓደኛዬን። አሁን 2 ልጆች አለን አብረን ምንድን ነው የተፈጠረው? ቤተሰብ ውስጥ እንኳን የእሱ ቤተሰቦች የእኔ ቤተሰቦች አይደሉም የእሱም ዱርዬ ነው ያበላሻታል፣ ልጃችሁን ያዟት ብለው እኛ ቤት ይመጡ ነበረ። ገባሽ? በጣም በቃ እንትን ይደረግ። ግን እኔ እና እሱ በፍጹም በቃ ሱስ የተባለ አይቀረውም ነበረ። በጣም በቃ ሰው የማይቀርበው ሰው የነበረ የሚባል ነገር ታውቂያለሽ። ግን እኔ ሀብታም ሆኜ ሳይሆን እንደዛ አይነት ሰው አንደርስታ በቃ ወድጄዋለሁ። ምንም ሊቀይረው አይችልም። እና ከዛ በኋላ ከዛ ተነስተን ነው ሰውን ሁሉ አቮይድ አድርገን ቤተሰብ ጥለን ምን ብለን ተጋብተን 2 ልጆች የወለድነው። አሁን 15 ዓመት በትዳር ነኝ። which is good እግዚአብሔር ክብሩ ይስፋ። እና ምንድን ነው የምለው አብረሽ የምትኖሪውን ነው። ይሄንን ሰውዬ እኮ ቢበድላት እንኳን ለተባለው ፖይንት ሊሂድ አሁን ላሳጥረውና ይሄ የመረጠችው ልጅ አብሯት የሚኖረው እሱም እኮ ነገ ተነስቶ ሊበድላት ይችላል ብላለች አንዷ እህቴ። ቢበድላትም ፍቅር ስላላቸው ይቻቻላሉ። አቡዬ አባቷ ያመጣለት ሰውዬ ግን የፈለገ ባለጌ እንኳን ቢሆን እንደው ጥሩ ሰው እንኳን ቢሆን ያበሳጫታል። ቢላት ያበሳጫታል። ፍቅር የለማ። ታጠቢ ቢላት ያበሳጫታል። ወርቅ ገዝቶ ቢሰጣት ያበሳጫታል። ለምን አትወደውም? በፍቅር ግን ስትኖሪ ጸብ ራሱ ጸብ መስሎ አይታይሽም። እንዳለችው መታችን የነበረችው ልጅ እንዳለችው ይሄ ፍቅር መላመድ ብቻ አይደለም፣ ፍቅር መቻቻል ነው። ትዳር መቻቻልን ይፈልጋል፣ መላመድን አይደለም የሚፈልገው። መቻቻል አለብሽ ነገሮችን ችለሽ ማለት። ስለዚህ ሳታፈቅሪ ደግሞ መቻል የሚባለው ነገር በፍጹም አይታሰብም። የምትወጂውን ሰው ነው የምችው። ስለዚህ እኔ እንደኔ እንደማታገባ ቁጭ ብላ ለአባትዬው በደንብ ብታስረዳቸውና ጊዜ ብትሰጣቸው ዴፊኒትሊ ይቀይራሉ። ካለዛ ግን እኔ ያለ ማለት አንቺ ብትሆኚ ለአባትሽ ታስረጃቸዋለሽ እንጂ በፍጹም የማታፈቅሪውን ሰው አባትሽ ያመጣልሽን ሰው አታገቢም። በፍጹም እሺ አባትሽ መቃብሬ ላይ እንዳትቆሚ እያለሽ ምን ታደርጊያለሽ? ይኸውልሽ መጀመሪያ የሚሞተው ሰው አይታወቅም። አባቴ ትልቅ ስለሆነ እኔም ላልኖር እኮ እችላለሁ። እሱንም እነግረዋለሁ። ገባሽ? እኔ ስቆይ ነው መቃብር ላይ የማልቆመው አይደለም። እኔ ከዛ በፊት ብሞትስ ዋት ዱ ዩ ቲንክ ብዬ ጠይቀዋለሁ አባቴ። ምክንያቱም እኔ ከፍቅረኛዬ ከምወደው ሰው በላይ ህይወት የለኝም። እኔም ሟች እንደሆንኩ ነው የምነግረው። አንዳንዴም ወላጅም ስንሆን እንደ ወላጅ ዊ ዱ ሃቭ ቱ ቢ ሰልፊሽ። አንዳንዴ የራሳችንን ግሬስ ክብር ለሚባለው ሀብት ለሚባለው ነገር ብለን የራሳን ማንነታችንን ማጣት የለብንም። ይሄንን ነው የምለው አቡዬ። የተለየ ሀሳብ ያላት ትወያይሽ። እሺ ለምለም ሰላም አቡዬ፣ እንዴት ናችሁ? አለን እንዴ? ውሃ እያፈሰስሽ እንዴት ነው የምትወያየው? ውሃ ምንም አይነት ድምፅ የለም እኔ ጋ። እኛ ጋር አንቺ ሚውት ስታበሪ የሚወርድ ውሃ ይሰማናል። አይ ዘግቼዋለሁ፣ መጀመሪያ ነበረ። አሁን ይረብሻችኋል? እንትን ኤር ኮንዲሽን ተከፍቷል፣ ኤሲ። ኦኬ፣ እንደዛ ካለ ቆይ ኤርፎን ሊሆን ይችላል። ኤርፎኑን ላጥፋ ላውራችሁ።
ሌላ ተቃራኒ ሀሳብ ያለው ካለ ኩዊን የምትለው እኔ የማፈቅረው ነው ማገባው ወጣት ከሆነ ፕሮቫይደር እኔ የተለየ ሀሳብ ያልኩት ማለት ነው አባቴንም ሳላስቀይመው ሌሎች ሰዎችንም ሳላስቀይማቸው በመጀመሪያ አባቴ የመረጠልኝን ልጅ ማውራት ነው። እሱ እዚህ ጋር ሀሳቡ ከቤተሰቡ ጋር ተመሳሳይ ነው ወይ ለእኔ ፍላጎት አለው ወይ የሚለውን ነገር ከልጁ ጋር ማውራት አለብኝ። ከዛ በኋላ አስረዳዋለሁ እኔ ፍላጎት እንደሌለኝ እንደማላፈቅረው የማፈቅረው ሰው እንዳለኝ ሁሉንም ነገር ተቃራኒ ከኩዊን የሚቃረን ነው ያልኩት። አባቴ የመረጠልኝ ግን አገባለሁ የሚል ሰው ካለ አዎ አገባለሁ ብላችሁ ምክንያት ማቅረብ የምትችሉ። አሁን ለምሳሌ ኩዊን ራሷ የምታፈቅረው ሰው ብታገባበት ምክንያት ተናግራለች አገባለሁ። ሰው ልክ እንደዛው ወጥታችሁ ላይ አባቴ የመረጠልኝ ማለት ለምን ያንን የሚያስረዳ ያቺ አንድ አቡ ጫጫታ ላይ ነኝ። ኦኬ ተቃራኒ ሀሳብ ነበር፣ ለዛ ነበር ኢንቫይት ያደረኩሽ። ተቃራኒ ሀሳብ ኩዊን የምትለው የፈቀርኩትን ነው አባቴ በቀብሬ ላይ እንዳትቆሚ ቢለኝም ያፈቀርኩት ሰው ነው ማገባው ብላ ኤክስፕሌን አድርጋለች። እኔ ያፈቀርኩት ነው ማገባው ብላለች። አባቴ የመረጠልኝ ነው ማገባው የሚል ደግሞ ሰው ወይ ሰው በሱ እንኳን ያው ያለውን ነገር ለማስረዳት ያክል ተቃራኒ እንደዛ አደርጋለሁ ነው። አመሰግናለሁ። ተቃራኒ ሀሳብ ያለው እሱ አይ ቲንክ ተቃራኒ ሀሳብ ማለት የትዳር መሰረቱ ፍቅር ነው። ትክክል ያስባለሁ። አይ ዶንት ኖ እኔ አወያይ ስለሆንኩኝ አስተያየት መስጠት አልችልም። ሰላም አክዬ፣ ሰላም ነው። እንዴት ነሽ? አድናቂሽ ነኝ። እኔማ በጣም እወድሻለሁ እና እኔ ልላት የፈለጉት አሁን እኔ ቤተሰብ መጀመሪያ ውጭ ሳልመጣ ኢትዮጵያ ወደው ነበር። ከዛ እሱን ከልክሎኝ አሁን እነሱ ናቸው ይሄዱ አግቢ ብሎ በእነሱ ምርጫ አግብቼ ነው። በዚህ ነው ተቃራኒ። ኦኬ ገባኝ። አሁን በዚህ ሀሳብ አንቺ አባትሽን የመረጠልሽ ብታገቢው ታሪኩን ከሰማሹ ወይም ታሪኩን ልድገምልሽ። ታሪኩ ሁለት ወንድና ሴቶች በሶሻል ሚዲያ ተዋወቁና 3 ዓመት በፍቅረኝነት ቆዩ። በጣም ይዋደዳሉ። ልጅቷ ሴቷ ለቤተሰቦቿ ብቸኛ ልጅ ናት እና ቤተሰቦቿ በጣም ተቆጣጥረው ነው ያሳደጓት። በዚህ እድሜዋ እንኳን አሁን ትልቅ ሆና ስራ የሚወስዳትና የሚመልሳት አባቷ ነው። ምንም ነገር ቤተሰቦቿ ሳታስፈቅድ ማድረግ አትችልም። ከሱ ጋር ራሱ ቢገናኙ በጣም ጥቂት ሰዓት ነው፣ የቤተሰብ ቁጥጥር ስለሚበዛባት። ከዛን አባቷ አሁን ኦልሬዲ ተምራ ጨርሳ ስራ ይዛ ስራ እያመላለሷት ነው። ስለዚህ ለትዳር ደርሰሻል እና ባለውለታዬ የጓደኛዬ ልጅ ልድርሽ ነው ሲላት አባዬ እኔ ፍቅረኛ አለኝ አለች ስትለው በፍጹም እኔ ለሱ ከልጅነት ጀምሮ ቃል ገብቼለታለሁ ከሱ ውጭ የምታገቢ ከሆነ መቃብሬ ላይ እንዳትቆሚ ያላት አባቷ። ስለዚህ አሁን ባለታሪክ ሆኖ የመጣው ፍቅረኛዋ ነው። ምን ላድርግ እኔ በጣም ነው ማፈቅራት፣ እሷም እኔን በጣም ነው የምታፈቅረኝ፣ ግን አባቷ መቃብሬ ላይ እንዳትቆሚ ብለዋታል። ብዙ ለፍተው ያሳደጓት አባቷ ናቸው። ስለዚህ አባቷን ማስቀየም አትፈልግም። አባቷን ላለማስቀየም ማታፈቅረውን ሰው ልታገባ ነው። እኔ ደግሞ እንደው ቢያንስ የምታፈቅረው ቢሆን እኔ ልጎዳ ብዬ እሺ ብዬ ተዋት ነበር። ይዣት እንዳልጠፋ አባቷን ትፈራለች በጣም አባቷን ትወዳለች፣ ትፈራለች በጣም እና ምን ላድርግ ብሎ የመጣው ባለ ታሪኩ ወንዱ ነው። ስለዚህ አንቺ ይኸው ታሪኩን ይደገምኩልሽ። አንቺ በልጅቷ ቦታ ብትሆኚ ምንድን ነው የምታደርጊው? የኔ ህይወት ነው ሀቡዬ። በነገራችን ላይ አንቺ ያወራሽው ያለሽው አሁን የኔ ህይወት ነው። ምክንያቱም አሁን እኔ በጣም አፈቅሯለሁ። 3 ዓመት አብረን ኖረናል እዟ እያለሁ ማለት ነው። ከዛ አሁን ቤተሰቤ እዚህ መጥቼ እኛ የወደድነውን የምታገቢ ያለዚያ እኛ ጋር አትመጪም፣ ሽማግሌም አንቀበልም ስሉም በቃ እኔ ደግሞ እሺ እንደዛ ከሆነ ብዬ ተስማምቼ አሁን እነሱ የሰጡን ትዳር ነው አሁን ያለሁት። እንደኔ ህይወት ነው የዚች ትክክል ነው። አንዳንዴ ያው ቤተሰብ የሚለውን እኔ የእሷ ትክክል ብዬ ነው። አንቺ ብትሆኚ ምን ታደርጊያለሽ? አንቺ አረጋለሁ የአባቴን ሰማል። በጣም ጥሩ። አባትሽ ያመጣልሽን ስታገቢ ለምን እንደሆነ አስረጅም። አሳምኝ ለምን አሁን እኔ አሁን ማሳምነው ምሳሌ እነሱ አሁን እኛ ጋር ስትሞች አንቀርብም፣ ስትወልጂ አንመጣም፣ ብዙ ነገር ነው እያሉ አሉ። በዛ ደግሞ እኔ ለአንድ ባሌ ብዬ ቤተሰቤ ማጣት አልፈልግም። በዛ በሚለው
እሺ ኩን ሰምተሻል? ተቃራኒ ሀሳብ ናት። ልታሳምኛት ትሞክሪያለሽ? እንዴ ይኸውልሽ አቡዬ ምን አለ መሰለሽ ሁለት ነገር ነው ያለው። አሁን መጀመሪያ ደረጃ የመጀመሪያው ስቴፕ የሚሆነው ቁጭ ብዬ ከአባቴ ጋር አወራለሁ። ይሄ ቀድሜ ሞታለሁ የሚለው አንዳንዴ አበሻ ስንሆን ሴንሴቲቭ የምንሆነው ነገር አለ። እናቴ መቃብሬ ላይ አትቁሚያ። እኛም እኮ ቀድመን ልንሞት እንችላለን። በኤጅ ሊሚት አይደለም። እኛም ሟች ልንሆን እንችላለን አይደለ? እኔ አባቴን የምጠይቀው ነገር አለ። እኔስ ብሞት እሱ ደስተኛ ነው? ይሄኛውን ፍቅረኛዬን ካጣው ሞታለሁ። እሱ ደስተኛ ሆኜ ሙቺ ይሄንን ከምታገቢ ሙቺ የሚለኝ ከሆነ ይሄ አባቴ አይደለም ማለት ነው ፎር ሾር። ምክንያቱም ለመወሰንም ይረዳሻል እንዴ አባት ሙቺ አይልሽም እንጂ እንዲሁም ያፈጥንልሻል መለያየቱን። ሲቀጥል ደግሞ ሁለተኛ ደረጃ ደግሞ እኔ አልኩሽ እኮ ትዳሬን የምፈልግ ከሆነ የሚሰምር ግንኙነት የምፈልግ ከሆነ የሚያፈቅረኝን የማፈቅረውን ነው የማገባው። ሲጀመር ሲቀጥል የመጀመሪያው ደረጃ ደግሞ ከአባቴ ጋርም መቃቃር ላይ ልንደርስ እንችላለን። ምክንያቱም አባቴ ይሄን ሰውዬ ለአንቺ ብቁ ነው ብሎ ይዞልኝ ሲመጣ ያየበት ኳሊፋይ ያደረገበት ነገሮች አሉ። አንድ ብር ነው ዴፊኒትሊ፣ ሁለት ደግሞ ክብሩ ነው። የእንትና ዘር ሊሆን ይችላል እንጂ በፍቅር እኔን የሚንከባከበኝ በፍቅር ከኔ ጋር የሚስማማ መሆኑን የማውቀው እኔ ነኝ፣ አባቴ አይደለም። ገብቶሻል? ስለዚህ ከአባቴ ጋር ቁጭ ብዬ ነው የማወራው። እንዲሁም መወሰን ያቃተኝን ውሳኔ ከዛ በኋላ እንዳፈጥነው ያደረገኝልኛል የአባቴ መልስ። ይሄንን ነው የምለው አቡዬ። እሺ ምን ትያለሽ እህቴ? ከላይ ያለሽ እኔ እንግዲህ እሷ እያለች ያለችው የእሷም ያስኬዳል በአንድ በኩል ግን እኔ አሁን ብዙ ሰው እየተሰደቡ ብዙ ጣጣ አለ። ምክንያቱም በቤተሰብ እየተመራሽ ነው እንደምታደርገው። እኔ ደግሞ በበኩል ማጣት አልፈልገውም እኮ። ስለዚህም አታፈቅሪውም ማለት ነው። መተው ከቻልሽ ዝም ብለሽ መተው ከቻልሽ ያን ፍቅረኛሽን የ3 ዓመት ፍቅረኛሽን አታፈቅሪውም ነበር ማለት ነው በቀላሉ መተው ከቻልሽ። አዎ የስ በእኔ በኩል አታፈቅሪውም ነበረ በፊት ያኔ እሱ ያኔ ሲያደርግልኝ ልብስ ምንም ሲገዛልኝ እኔ ወደዋለሁ። በእርግጥ ግን ያው ቤተሰብ ሀሳቡን ሲቀይሩ ምንም ማድረግ ስለማልችል እስካሁን ይከፋኛል። ፍቅር አይደለም ማሪ፣ አፍቃሪ ነው መግባት ያለበት። አንቺ ጥቅም ላይ የተመሰረተ ነው። ልብስ ምናምን ሲገዛልሽ ትወጂ ነበረ። ስለዚህ ይሄ አፍቃሪ አይደለሽም። አንቺ እውነተኛ አፍቃሪ ነው በዚህ ጉዳይ አስተያየት መስጠት ያለበት፣ እውነተኛ አፍቃሪ። ምክንያቱም የእውነት ካፈቃሽ ለመተው ይከብዳል። የእውነት ካፈቃሽ ዝም ብለሽ አታዩም። እንዲህ ሲምፕሊ በቃ ተው አባቴ ሌላ ባል ስላመጣልኝ ሰው ቻው ምናምን ልትይው አትችይም። የእውነት የምታፈቅሩ ነው። ስለዚህ እናመሰግናለን አቡዬ። ሌላው ደግሞ ይሄ ልጁ ነው አይደል አሁን እርዳታ ምን ላርግ ብሎ የመጣው። ከዚህ በፊት ግን አሁን ለምሳሌ ላለፈ ነገር እንደዚህ ያለ የፈሰሰ ውሃ እንደሚባለው ነው እንጂ ብዙ ጊዜ ቤተሰብ ያለው ሰው ሪሌሽንሽፕ ውስጥ ስንገባ ስቴብል መሆን አለብን። ሴትም ሆን ወንድ ራሳችንን ኤዱኬት ማድረግ የራሳችንን ብር መያዝ። ለምን ሶሳይቲያችን የምንኖርበት ዓለም እንደዚህ ጀጅ ትደረጊያለሽ ባለሽ ነገር በእውቀትሽ። ስለዚህ ዝም ብሎ ስለ ልጅቷ ጥፍሯ ስላማረሽ ወይ ፀጉሯ ስላማረሽ ሳይሆን ምን ላይ ቆም ያለው የሚለውን ማስተካከል አለብሽ። ወደፊት ሰው ሊያንጓጥጥሽም ሊሰድብሽም ሊያዋርድሽም የሚችለው በማንነትሽ ነው። እሱን ደግሞ ታሸንፊያለሽ። ድሃ ሆነሽ ተወለጂ ይዳዘማተር ግን ደግሞ ድሃ ሆነ መቆየት ይሄ እፍረት ነው። ገባሽ? ወጣት ሆነሽ 30-40 እስክትሆኝ ድረስ ዩጌት በቃ የራስ የምትዩ ነገር ማቅረብ መቻል አለብሽ በዚህ ማህበረሰብ ውስጥ ስለምንኖር። ቅድም ደግሞ አንዷ እህቴ ምን አለች? አባቷ የመረጠላትን አግብታ ፍቅረኛዋን ብታገባው 2 አስረግዞ ሊተዋት ይችላል ስትል አባቷም ያመጣላት ብታገባው 2 አስረግዞ ሊተዋት ይችላል። ከዛ እሺ ቢያንስ የዛኔ አባቷ ቤት ትገባለች። ለምን ግን እቺ ሴት የራሷ ነገር ካላት አባቷ ቤት መግባት ያስፈልጋታል? አትገባም አቡዬ። የሆነ ነገር ልንገርሽ፣ ቤት ቢዝነስ ካላት ራሳቸው በእግራቸው የቆሙ ሴቶች ዲቮርስ ውስጥ የሉም። ቢለያዩም በረኪና የሚጠጡት ከገደል ላይ የሚወረወሩት ወንድ ከዳይም ብለው ራሳቸውን ላጥፋ የሚሉት የሌላቸው በካፒታል ያልበለጸጉ በትምህርት ያላደጉ ሴቶቻችን ናቸው። ልብ ብለሽ በራስሽ ብትቆሚ የራስሽ ህይወት ተወሰነሽ ሱቅ ብትኖርሽ ራስሽ ጠንካራ ሴት ብትሆኚ መቅረቱ አያሳዝንሽም። እንዲሁም ሂሉዝ ሚ ነው የምትይው፣ ጥሎኝ ሄደ ቀረሁበት ነው የምትይው። አንቺን ደግሞ ባለሽ በትምህርትሽም ሆነ በሳንቲምሽም ሆነ በምንሽ ፈልጎ በፍቅር አፍቅሮ የሚመጣ ወንድ ደግሞ ይኖራል እኮ ወደፊት። አታጭም። ገባሽ? ብዙ ጊዜ ራስን ማጥፋት የሚባለው ነገርም ማንነትሽን መጀመሪያ የሸጥሽ ውለት ነው። አባቴ ቤት እኔ ካገባው በኋላ ከሰል ሸጬ እኖራለሁ እንጂ ለምን ብዬ ነው አባቴ ቤት የሚሄደው? ሲጀመር
እኮ እስካሁን ድረስ በቂ ምክንያት ያቀረበ የለም። ለምን ሲባል መግቢያ ስታጣ አባቷ ቤት እንድትገባ። ለምንድን ነው ሴት ልጅ መግቢያ የምታጣው? ለምን የራሷ ነገር አይኖራትም? ሴት ልጅ ኢንዲፔንደንት። አንድ ጥያቄ ደግሞ እንድትጠይቅልኝ፣ እነዚህን ሴቶች እንድትጠይቅልኝ የምፈልገው የራሴ ጥያቄ አለ። አባቴ እሺ የሚለኝን አገባሁኝ፣ የማይወደኝን የማልወደውን ሰውዬ ውጫዊ ማንነቴን ያየ ወይ አባቴን ያየ ሰው አገባኝ። አባቴ ጊዜ አይበለውና በበነጋታው ሞተ። ምንድን ነው የኔ ዕጣ የሚሆነው? በአባቴም ለቅሶ ማልቀስ፣ በትዳሬም ማልቀስ። ከዛ ደግሞ የትዳርሽ ደግሞ ይሄ ያልተስተካከለ ምርጫ ለልጆችሽ ሰቀቀን፣ ለልጅ ልጆችሽ ትሩማ ነው ጥለሽ የምታልፊው። ማለት ጥሩ እናት ማለት መጀመሪያ ለልጆቿ ጥሩ አባት ብትመርጥ ናት። ዛሬን የምመርጠው ባል የነገ የልጆቼ አባት ነው። የማይወደኝን የሚሰድበኝን የሚንቀኝን ባል ብመርጥና ልጆቼ ፊት እየሰደበ እያመናጨቀ ብናድግ ልጆቼ ምን አይነት ፐርሰናሊቲ ነው የሚኖራቸው? አልኩሽ እኮ የምትቻቻይ ያልኩሽ አቦዬ፣ መቻቻል የምለው ያ ነው። ፍቅር ሲኖርሽ ነው የምችይው። አንቺ አሁን ባለቤትሽ ምንም የማትወጂው ከሆነ ደህና ደርሽ ሲልሽ ሁሉ ያናድሻል። ስላደርኩ አይደል እንዴ ቆሜ ያየሄ ነው የምትይው። መልስሽ የሚሆነው አትወጂውማ፣ በቃ አትወጂው፣ ምንም ሁሉ ነገር ያነጫንጭሻል። ፍቅር ግን ሲሆን ተለያይተሽ እንኳን እናትሽ ቤት እንኳን ሄደሽ ማደራችን ትወጂዋለሽ፣ ይናፍቅሻል። ይሄ ነው እንግዲህ የምለው እኔ። ተቃራኒ ሀሳብ አለኝ አለች አንዷ። አይ ቲንክ አባቷ የመረጠላትን ልታገባ ነው መሰለኝ። አባትየው ብር አይቶ ነው ሜቢ። ብር፣ ዝምድና፣ ውለታ ነው የሚለው ታሪኩ ላይ ውለታ ነው። ውለታ ያለበት ምን አይነት ውለታ? የሚድራት ሰውዬ አባትየው ውለታ ውሎለታል። ለዛ ውለታውን ሊመልስ ነው ልጁን የሚድርለት። ሰርከምስታንስ በሆነ ጊዜያዊ በሆነ ነገር ነው የተያዘው። ውለታ ማለት ያ ነው። ወይ ስራ አስገብቶታል ድሮ፣ ወይ ደግሞ የሆነ ነገር ረድቶታል፣ ወይ በሆነ ፋይናንሳል በሆነ ነገር ረድቶታል፣ ወይ ደርሶለታል በክፉ ችግሩ። ይሄ እኔን አይመለከትም፣ እንኳን ደረሰለት። እሺ ትቀጥል ልጅቷ። እንደገና ያው እኛ ኢትዮጵያኖች ታውቂያለሽ አይደለ? ቤተሰብ አንቺ ወልደው አሳድገው ምናምን እንዴት ወልደውሽ አሳድገውሽ ላይ ግን ያው ልጆቼን ወልጄ እያሳደግኩ ነው እኔ ፈልጌ ወልጃቸው። ሰው ግን መብት የለኝም ነገ የፈለጉትን ዜጋ የፈለጉትን ሃይማኖት ተከታይ የፈለጉትን ቢያገቡ እኔ በእነሱ ህይወት የማዘዝ መብት የለኝም። ልክ ነው። ዴፊኒትሊ ምርጫቸው። የኔ ህይወት የእነሱ ህይወት አይደለም። እናቴ የኖረችው ዘመን የኔ ዘመን አይደለም። እኔም የኖርኩት ዘመን የልጄ ዘመን አይደለም። አበላኋቸው፣ አጠጧቸው፣ አስተማርኳቸው ማለት ማንን እንደሚያገቡ የመምረጥ መብት አለኝ ማለት አይደለም። ግዴታችን ነው። ጀስት የራሳችን ግዴታ ነው። በቃ ወለድናቸው፣ ውለት አይደለም። ለራሳችን ነው ግዴታ ይዋል። እነሱ ውለዱን ብለው ነው እንዲወለድ ናቸው። ኧረ በፍጹም። እንደገና ፕላስ ደግሞ ዝም ብለሽ እስቲ አስቢ። ብዙ ጊዜ ሪሌሽንሽፕ ላይ ልከዳ ነው፣ ጥላይ ልትሄድ ነው። ወንዱም ሴቱም ፈሪው በራሱ ሰልፍ ኮንፊደንት የሌለው ሰው ነው። ራሱ የያዘው ነገር ባዶ የሆነ ሰው ነው። ይሄ ልጅ አሁን ኢማጂን አቡ፣ እኔ ላንቺ ነው የምጠይቅሽ። ይሄ ልጅ ትልቅ ድርጅት ቢኖረው ወይ ደግሞ ጥሩ ስራ ቢኖረው እንደገና ደግሞ ጂም የሚሄድ ሰውነቱን የሚጠብቅ ጤናውን የሚጠብቅ የሚያነብ ሰው ቢሆን ታዋቂ ቢሆን እንዴ እጁን ስመው ነው የሚድሩለት። አይፈራም ነበር ራሱም እሱም አይፈራም ነበር። ጥላኝ ትሄዳለች ጥላኝ አትሄድም እያለ ሁሌም ተመራጭ እንደሆነ ያውቃል። እንዴ በጣም ፈላጊ እንደሆነ ተመራጭ እንደሆነ ያውቃል። በጣም ልክ ነው። ልጅቷ ታውራ ራፊ ነው ራፊ ጉሮባት ነበር። ለዛ ነው። እሺ እህቴ ተቃራኒ ሀሳብ ነው ያላት። ታሪኩ ድትገምልሽ ወይስ ሰምተሽዋል? አይ ሰምቼዋለሁ ውዴ። በመጀመሪያ በጣም ነው መወድሽ ሀቡ። የሴቶች ተምሳሌት ነሽ። ለሴቶች በጣም ትሟገቻለሽ። አላህ ያገዝሽ፣ አላህ ከጎንሽ ይቁም ነው የምልሽ። አመሰግናለሁ እህቴ። እሺ አባትሽ ይመረጣል እና እኔ የምለው እኔ ብሆን የአባቴን እሰማለሁኝ ነው የምልሽ። ማለት በራሴ የደረሰውን በማስነሳት ነው ማወራው። እና እኔ መጀመሪያ አባቴ ይሄ ልጅ አይሆንሽም ምናምን ነገር ብሎኝ ነበረ እና ሳገባው እኔ ደግሞ በጣም ነው ማፈቅረው ልጁን። ለእኔ ህይወቴ በዩ እና ትምህርቴ በዩ በቃ እና ሀታ እስካሁን ይወደኛል። አንድ ላይ ነው ያለ ነው። ልጅ ወልደናል፣ ወንድ ልጅ። እኔ በቃ አባቴ እሱ አይሆንሽም ምናምን ነገር ሲለኝ ይዘኸኝ ጥፋ ምናምን ነገር ብዬው አንድ ላይ ነን። ቢሆንም ከደረሰብኝ ነገር አንጻር ያው
አንዳንድ ነገር ሳይኖርሽ ሲቀር ብዙ ነገር ይደርስብሻል እና ቤተሰብ በቃ ልክ እንደተባለው እንደዚች ልጅ በቃ ፋዘር ሀታ እስካሁን አያወራኝም እስካሁን ማለት ነው። እና በጣም ችግር ነው ምለው። እኔ ፋዘር የመረጠልኝ አገባለሁ። ምክንያቱም ፋዘር ለእኔ የሚሆነውን ስለሚያውቅ ያው እንደማይጎዳኝ ስለሚያውቅ ሁሉን ነገር ለእኔ ጥሩ በመመኘት ነው እሱን እንደዛ ያለው እና እኔ ፋዘር የሚለውን ባገባ። ፋዘር የመረጠበትን የምታገቢበት ምክንያት ያንቺ የአሁኑ ስላልሰመረ ደስተኛ አይደለሽም በህይወትሽ አሁን ላይ? ኖ እንደዛ ማለቴ አይደለም፣ እንደዛ ማለቴ አይደለም። ፋዘር የሚለኝን ብሰማ ኖሮ ይሄ ሁሉ አይደርስብኝም ነበረ ነው። ፋዘር የመረጠልሽንም ብታገቢና እንደዛ አይነትስ ቢደርስብሽ ወደፊቱን ህይወት እኮ ማንም አያውቅም። ነገ ምን እንደሚፈጠር ማንም አያውቅም አይደል? ነገ የመረጠልኝን ባገባ ጥሩ ሰው ሊሆን ይችላል፣ ወይም እኔ የመረጥኩት ባገባ ጥሩ ሰው፣ ማን ጥሩ ሰው ነገ ይሆናል የሚለውን ነገር ማንም አያውቅም። ምክንያቱም ነገን ስለማናውቅ አይደል? ነገን አናውቅም። የነገር ማን ያውቃል? የነገር ማንም አያውቅም። ግን እኔ አሁንም ያለሁበት ደረጃ እንትን ብሎኝ ምናምን ነገር አይደለም። በቃ ታውቂያለሽ፣ ያው አንዳንድ ነገር ከቤተሰብ ሲርቅሽ ትንሽ ያስከፋሻል። ማለት በአንድ ጎንሽ በግራ ጎንሽ በጣም ትጎጃለሽ። ባልሽ ከጎንሽ ከሚያስፈልገው ነገር ሁሉ በጎንሽ ቢሆንም የሆነ ነገር ቤተሰብ የሚያስፈልግበት ታይም ላይ ይመጣል። ፋዘር ከጎንሽ በቃ ብዙ ነገር አለ ማለት ፋዘር ይሄን አያወራኝም በቃ እንዴት ነው በጣም ትጨነቂያለሽ። ማለት በቃ የሚያውቀው ያውቀዋል። ግን ፍቅርም ከምንም በላይ ፍቅር ወሳኝ ነው። ፍቅር ባይኖርም ከአንዱ ሁኝ እንጂ ማሬ፣ አንቺ እኮ ያው አሁን ተቃራኒ ሀሳብ አለኝ ብለሽ ልትከራከሪ ነው ከኩኝ ጋር የገባሽው ተቃራኒ ሀሳብ። ስለዚህ አንዱን መርጠሽ ነው መያዝ ያለብሽ እንጂ እንደዚህም ፍቅርም ወሳኝ ነው እንትንም ካልሽማ ምኑን ተቃራኒ ሀሳብ ሆንሽ? አይ ፋዘር ያለኝ የምታገቢበትን ሪዝን አሳምኛት ደኩኝ። ሪዝን ከሚደርስብኝ ነገር በላይ ምንም አይደርስብኝም። ፋዘር የመረጠልኝን ሳገባ ከአሁን በኋላ ለሚመጣውም ነገር እሱ ተከራክሮ ይቆምልኛል። ለእኔ የተሻለውን እሱ ያውቃል ነው እያልኩኝ ያለሁት እኔ ማለት ነው። ዛሬ አባትሽ የመረጥል ቅድም እንዳለችው ዛሬ አባትሽ የመረጥልሽን አግብተሽ ነገ ቢሞትስ? አንድ ቀን አድረሽ አባቴ ቢሞት እሱ እንዲከራከርልሽ ነበር አባትሽ የመረጠው ነው የምታገቢው። ጥሩ ባይሆን እንኳን ባሌ አባቴ ይከራከርልኛል ነው። አንቺ ለራስሽ እና ቤተሰብን አላጣማ ቤተሰብ ሙሉ ቤተሰብ አባትሽ ብቻ አይደለም። ወይ እሺ አንቺ ብቻሽን ብቁ አይደለሽም። ቤተሰብ የሌለሽ ብቸኛ ጎዳና ላይ ራስሽን ያገኘሽ በሰባት ወይ ብቁ ሆኜ ያሳየኋቸው ግን ቤተሰብ ያስፈልግሻል። የሆነ ሰው ይኸውልሽ በራሴ ብቁ ነኝ ብሎ የሚያስብ ሰው ባሌ ጥሩ ሰው ካልሆነ ቤተሰብ ይከራከርልኛል ማለት ቤተሰብ ከሌለኝስ ቤተሰብ የሌለኝ ጎዳና ላይ ተወልጄ ድንገት ስነቃ ራሴን ሳቅ በ7 በ8 ዓመት ምናምን ራሴን ሳቅ ጎዳና ላይ ያገኘሁት ራሴን ያሳደግ ወይም ማደጎ ቤት አድጌ ከማደጎ ቤት ቀጥታ 18 ዓመት ሲሞላኝ ተለቅቄ ስራ ያዝኩ ብቻዬን ቤት ተከራይቼ እምኖር እየሰራው ራሴን ማስተዳደር ሰው ብሆን ያገባሁት ባል ሲበድለኝ ተከራካሪ ማን ነው ማለት እኔ ለራሴ ብቁ ካልሆንኩ ለራስሽ የምትከራከሪው ጠበቃ የሚያስፈልገኝ ከሆነ እኔ ብቻዬን በሁለት እግሬ አልቆምኩም ማለት ነው። ሁሌም ከኋላዬ የሚከራከርልኝ አካል ያስፈልገኛል ማለት ነው። ለምን ለራሴ አልከራከርም? አቡዬ ሌላ ደግሞ አንድ ጥያቄ ደግሞ ለሷ ደግማ አብራ እንድትመልሰው ቤተሰብሽ እኮ ካገባሽ በኋላ ለአንቺ የመቆም ግዴታ የለባቸው። ምክንያቱም እድሜ ልካቸውን አንቺ ከህፃን ከነበርሽ ጀምሮ አብረውሽ ቆመዋል፣ አሳድገውሻል፣ ለፍተዋል። አንቺ ደግሞ ካደግሽ በኋላ አንቺ ነሽ መቆም ያለብሽ እንጂ መቆም ውዴ አልተረዳሽኝም እኮ ነው። መቆም አለባቸውኝ አይደለም እኮ ያልኩት እኔ ቤተሰብ የሚያስፈልግሽ የሆነ ቦታ ልትበደይ ትችያለሽ ማለት ቤተሰብ የሚያስፈልግበት ታይም አለ ነው ያልኩሽ ያለሁት። እማዬ ልንገርሽ አንድ ነገር የሌላቸውን ብለሽ ጠይቂልኝ ከአንቺ ጋር ስለሆነ ክርክሩ። ቤተሰብ የሌላቸውስ ምን ያደርጋል? ቤተሰብ የሌለው ሰው አይኖርም ውዴ። እንዴት ቤተሰብ የሌለው ሰው? አሁን ለምሳሌ ቤተሰብ የሌላቸው አሉ። ተወልደው የተጣሉ ከመንገድ ላይ ተገኝተው ማደጎ ቤት ያደጉ ቤተሰብ የሌላቸው ጎዳና ላይ ያደጉ ቤተሰብ የሌላቸው አሉ። የለም አትበይ ፕሊዝ። በጣም አለ፣ ብዙ ቤተሰብ የሌለው ሰው አለ። እኛ ቤተሰብ አለን ማለት ሁሉም ሰው አለው ማለት አይደለም። እንደገና
ፕላስ ደግሞ ሀቡዬ አሁን ለምሳሌ አንቺ አባትሽ አግቢ ያለሽን ነገር አግብተሽ ተሳካልሽ ማለት ለዚህ ልጅ እርዳታ ፈልጎ ለመጣው ልጅ አግባ ማለት አይደለም። ማንም ሰው ከ2 ደቂቃ በኋላ የሚፈጠረውን አይደለም ከሰከንድ የሚፈጠረውን የሚያውቅ ሰው የለም። ስለዚህ እኔ አባባሌ ምንድን ነው፣ ፍቅር አላት እች ልጅ 3 ዓመት ሙሉ ዌስት ኦፍ ታይም ከዚህ ልጅ ጋር ተጠናንታ፣ ጥሩ ሰው ነው፣ ይወዳታል፣ ትወደዋለች። ስለዚህ እንደው በፊውቸር የአባቴ ውለታ ስላለ በብር ስለተያዘ ወይም አባቴ መርጦታል ቀልቦ ወዶታል ብዬ የማልፈልገው ህይወት ውስጥ አልገባም ነው የምልሽ። ምክንያቱም እኔ ደግሞ ስለ ብሩ አይደለም ወዲ ኩን ስለ ብሩ ሳይሆን ሰው የሚያስፈልግሽ በብር ብቻ አይደለም፣ በሀሳብ በሌላ ነገር ሰው በብዙ ነገር ለጎንሽ ሰው ያስፈልግሻል። ማሪ ይኸውልሽ አሁን ኩዊን በግልጽ ነው የምታስረዳው፣ አንቺን በግልጽ አሁን ኩዊን አባቷ የመረጠላትን የማታገባበትን ምክንያት አቅርባለች። ለምሳሌ አባቴ ባለ ታሪኳን አባቷ መቃብሬ ላይ እንዳትቆሚ ብሏታል። እኔ መረጥኩልሽን ካላገባሽ መቃብሬ ላይ እንዳትቆሚ ብሏታል። ባለ ታሪክ ሆኖ የመጣው ልጅ ደግሞ ምን ላድርግ፣ እኔ አፈቅራታለሁ፣ እሷም ታፈቅረኛለች፣ ግን አባቷን ትፈራለች። አባቷ ሚድራት ውለታ ለዋለለት ጓደኛው ልጅ ነው። ውለታውን በልጁ ህይወት ለመክፈል ነው አባትየው ሚድራት። እሷ ደግሞ አባቷን ትፈራለች መቃብሬ ላይ እንዳትቆሚ ስላላት። ለአባቷ ብቸኛ ልጅ ናት። በዚህ እድሜዋ እንኳን ስራ የሚወስዳትና የሚመልሳት አባቷ ነው። ስለዚህ እሱ ይዣት እንዳልጠፋ አባቷን ትፈራለች። እሺ ይሁን ታግባ እንዳልን ደግሞ እንደማታፈቅረው አውቃለሁ። እኔ ነው የምታፈቅረኝ፣ ደስተኛ አትሆንም የማታፈቅረውን ሰው አግብታ እንጂ እሺ ይሁን እኔ ልጎዳ እል ነበር አለ ልጁ። ምን ላድርግ? ስለዚህ አሁን አንቺ የማፈቅረውን ሰው ነው ያገባሁት እኔ አልሽ፣ የማፈቅረውን ሰው ነው ያገባሁት። ዛሬ ላይ ግን ይቆጨኛል አባቴ ያለኝም ባገባው አልሽ። ዳት ሚንስ ዩ አር ናት ሃፒ ኢን ዮር ላይፍ ራይት ናው አይደል? አንቺ በአሁኑ በመረጥሽ ህይወትሽ ደስተኛ አይደለሽም። ለምን ተጸጸትሽ? ለምን አባቴ የመረጠልኝም ባገባ ኖሮ አልሽ? የለችም ባለ ታሪኳ መልሷን ስጠብቅ ገዝቱ ራሷን አግለላለች። ዋትሳፕሽን ይኸው ማሪ። እሺ ለክርክር አቅም ያለው ሰው ከኩዊን ጋር የሚከራከር ሰው ተቃራኒ ሀሳብ ያለው ሰው መርጠው ማሪ አባቴ ምክንያት አስረጂ። አባትሽ የመረጠልሽን የምትመርጪበትን ምክንያት አስረጂ። ለኩዊን አስረጃት። ኩዊን ደግሞ ምላሽ በራሴ የማስበው ፍቅር መላመድ ነው፣ ከመላመድ ነው የሚመጣው ብዬ ነው የማስበው። አባቴ ደግሞ ማለት ከልጅነት ታውቂያለሽ፣ አንድ ሰው እናትና አባቱ ከልጅነቱ ነው የሚሰራበት። ህይወቴን በሙሉ ከአባት እናቴ ጋር ነው የኖርኩት። ከዛ በኋላ ነው ከ18 ዓመት ወይ ከ20 ዓመት በኋላ ነው ሌላ ሰው ምለምደው። እኔ በግሌ አባቴን እና እናቴን ነው የምመርጠው። ለምን ስቆይ ፍቅር በመላመድ ነው። ይሄ ሳይትላ ምናምን የሚባለውን ነገር አላምንበትም። ፍቅር ከመላመድ ይመጣል፣ አብሮ በመኖር ይመጣል። ምንም ያክል ትልቅ ሽማግሌ ሰዎች አግብተው ተላምደው ተፋቅረው ይኖራሉ። እኔ በግሌ አባቴን ነው የምመርጠው። አባቴን አልተካውም። ወንድ ቤት ወንድ ይተካል። ገባሽ? አባትሽን ግን ካጣሽ አባትሽን በማንም አትተኪው። እናትና አባት በማንም አይተካም። ይሄ እኔ አቋም፣ የግሌ አቋም። አፕሪሺየት አሁን አንድ ጥያቄ ልጠይቅሽ ላንቺ። አሁን እኛ ኦልሬዲ ፍቅርን ፍለጋ አይደለም፣ ፍቅር በመላመድ ነው የሚመጣው፣ በአንሳት ነው የሚመጣው። ዲፔንድ ኦፍ ዛ ፐርሰን የሚይዘው ሰውዬ። እኔ አሁን በፈርስት ላቭ ላይዘኝ ይችላል። ገባሽ? አንዳንድ ሰው ደግሞ አመትም 10 ዓመትም ሊፈጅበት ይችላል ፍቅር ሊይዘው። እኔ ግን የምጠይቅሽ አንድ ጥያቄ አለኝ። ለትዳር ወደፊት አብሮ ለመኖር መላመድ ነው የሚያስፈልገው? መቻቻል ነው የሚያስፈልገው? ከሰው ጋር ለመኖር ኖ አብረሽ አንቺ በትዳር ከሰው ጋር ሳይሆን በትዳር ለመኖር መላመድ ነው? እድሜ ልክሽን መላመድ ነው የሚያስፈልገው ወይስ መቻቻል ነው አብሮ ትዳርን የሚያቆመው? ሁለቱም አንድ ላይ ተላምደሽዋል እኮ ኦልሬዲ። መላመድ ዋንስ ነው ሀፕን የሚሆነው እንጂ አሁን ለምሳሌ ከረንትሊ ሲቹዌሽን አለው፣ ሊሚትድ ታይም አለው። እንደዚህ ብለሽም መጠየቅ ትችላለሽ። የተላመዱ ሰዎች ታዲያ ለምን ከ20 ዓመት በኋላ ይፋታሉ? አዎ ደግሞ መላመድ ብቻ ደግሞ መላመድ ኢስ ላይክ ሞር ፊዚካሊ ኮምፎርቴብል የሚባለው ነው። ይሄ ማቹሪቲሽ ነው። ግን መላመድ ሊሚት ያለው ታይም ሊሚት አለው። እድሜ ልክ እኔና ባሌ 30 ዓመት አብረን ኖረናል፣ 30 ዓመት ተቻችለን ኖረናል ነው እንጂ የሚባለው 30 ዓመት ተላምደን ኖረናል አይባልም። አይደለ እንትኑ ማሪ። ቆይ ሀቢባ ያለችው አሁን አንቺ ለምሳሌ የሆነ ቦይ ፍሬንድ አለሽ አይደለ?
ያ ቦይፍሬንድ ታፈቅሪዋለሽ፣ ያፈቅርሻል፣ ትዋደጃለሽ። ከትዳር በፊት ጥያቄው ይሄ ነው አይደለ? እና አባትሽ ደግሞ ለሆነ ሰው ሊድርሽ ነው፣ ለማታውቂው ሰው ለሱ ባለውለታ ሊድርሽ ነው። ይሄ ነው ጥያቄው አይደለ? ይሄ መቻቻል፣ መፈቃቀር ምናምን አብረሽ ስትኖር የሚመጣ ነገር ነው። አብረሽ ሰው ልጅ የሰጠሽውን ነው የሚሰጥሽ። አልገባሽም? እንደዚህ ነው ለማለት የፈለገችው። የሰው ልጅ አብሮ ለመኖር መላመድ ሳይሆን የሚያስፈልገው መቻቻል ነው። የማይቻቻሉ ሰዎች ይለያያሉ አይደል? ይሄ ሜን ፖይንት ይሄ ያው መቻቻል ምናምን የሚለው ነገር ደግሞ የሚመጣው ከተጋባሽ በኋላ ነው ማሪ። አሁን እኮ እነዚህ ሰዎች እኮ ተላምደው 3 አመት ቆይተዋል። ታሪኩን ከሰማችሁ 3 አመት እኮ ቆይተዋል ኦልሬዲ ተላምደው። ልንገርሽ ነው እኔ እንደ ኤክስፔሪንስ ልንገርሽ። እኔ ለምሳሌ ከዚህ በፊት ትዳር ነበረኝ፣ አልተቻቻልንም፣ ተፋታን፣ ተለያየው። አሁን ግን መርጬ አገባሁን። ተከባብረን ተቻችለን እንኖራለን። ይሄ መቻቻል መላመድ ምናምን የሚባለው አብረሽ ከኖርሽ በኋላ የሚመጣ ነገር ነው። ይሄ አሁን ለምሳሌ ቦይ ፍሬንድ ገርል ፍሬንድ ስትሆኝ እሱም ቤቱ አንቺን ቤትሽ ነው የምትኖሪው። የሆነ ታይም ነው የምታሳልፉት ውጭ። ገባሽ? የሆነ ታይም አንቺ አልገባሽም ጥያቄውን። አሁን አንቺ ታስረዳሽ ነው። ለመፋታት ነው ወይስ ተቻችሎ ለመኖር የሚጋባው? ተቻችሎ ለመኖር ነው እንጂ የሚቻችለው ቢሆን ነው የምትችይው። በጣም አቃጥላኛለች ግን ስለምወዳት ነው የቻልኩት። እንዲህ አድርጋኛለች ግን ስለምወዳት ያለ እሷ መኖር ስለማልችል ነው የቻልኩት ሲባል ሰምተሽ ጥቂያሽ መቻል። ለማትወጁ ሰው ምንም ነገር አትችይም። ለማትወጁ ሰው አንድ ደቂቃ አትታገሹ አይደል? ስለማትወጁ አትታገሹ። ሳይዋደዱ ተጋብተው እኔ በደንብ ነው ነግርሽ፣ ሳይዋደዱ ተጋብተው ሳይቻቻሉ ተጋብተው ግን አብሮ መኖር አቻችሏቸው ተዋደው የሚኖሩ ሰው አታውቂም? እሱ የድሮ ሰዎች ናቸው፣ እናትና አባቶቻችን፣ ሀያቶቻችን በድሮ ጊዜ። በዚህ ዘመን ሳይዋደድ ሳይጠናና የሚጋባ አለ ብዬ ይኸውልሽ ሊኖር ይችላል። አሁን ግን አይ ቲንክ ከመምጣትሽ አልሰማሽውም መሰለኝ። አቡ ይዛልን የመጣችው ቶፒክ አለ። ዊ ስፒክ ላይክ ዲፔንድ ኦፍ ዳት ስቶሪ። ያንን ስቶሪ ይዘን ነው እነዚህ ሰዎች አሁን ሌላ ታሪክ ሳይሆን ሌላ ምሳሌ ሳይሆን የምንሰጠው ላይፍ ኢዝ ላይክ ሃፕኒንግ የሚሆን ነገር ነው። በየቀኑ አናቅም ነገ ምን እንደሚፈጠር። እኔ አሁን የመለስኩት ጥያቄ አቡ ይዛው ከመጣችው የባለ ታሪክ ተነስቼ ነው የምመልስ ያለሁት። እኔ መጀመሪያ ያልኩትን መልስ ከሰማሽ አባቴን እወደዋለሁ፣ አከብረዋለሁ። መዳኒ ጋር በጣም ነው አባቴን የማከብረው። ግን ደግሞ ቁጭ ብዬ እሱም የኔን ያህል የሚወደኝ ከሆነ ቁጭ ብዬ በመነጋገር ልፈታው ሞክራለሁ ነው ያልኩት። የመጀመሪያ ኦፕሽን ፕላን ዳስ ማይ ፕላን። ታውቂያለሽ ላይ አንቺ አባቴን ቁጭ ብዬ አባቴን መቃብሬ ላይ እንዳትቆሚ ሲል አባቴ ማን እኮ ቀድሞ እንደሚሞት አይታወቅም። እኔ ወይ አንተ ቀድመን ልንሞት እንችላለን። እኔ ይህንን ሰው ካላገባው እሞታለሁ ስለው ሙች ካላይ አይወደኝም ማለት ነው። ተገላገልሽ ይመርጣለሁ ካለ አባቴ ይህንን ሰው ከምታገቢ ብትሞች ይመርጣለሁ ካለ አባቴ አይወደኝም። ሞቴን ከመረጠ የኔን ደስታ ከማየት እንደዛ ማለታችን ለምሳሌ ነው የምልሽ። ቤተሰቦችሽ ለአንቺ የተሻለ ነገር ነው ሁሌ ሊመርጡልሽ የሚችለው። ከምን አንግል አሁን ለምሳሌ ይኸውልሽ ልንገርሽ፣ እኔ አሁን ከምን አንግል ነዋ የተሻለ? ከሀብትም ከኑሮም ከፍቅርም የተሻለ ነገር ላይ ይመርጡልሽ። አታምኚም? እናትና አባት ከተባለ ቤተሰቦች ለእኔ ደስተኛ ሆኜ እንድኖርላቸው ነው የሚፈልጉት። ደስተኛ አሁን ለምሳሌ ነው ደስተኛ ሆኜ እንድኖር ነው የሚፈልጉት አይደለም። ደስተኛ ሆኜ አሁን ትልልቅ ሰዎች የሚታያቸው ነገር እና እኛ የሚታየን፣ እኔ ለምሳሌ መጀመሪያ ሳገባ እናቴ ታይ ብላኛለች። ታይ እድሜሽ ገና ነው ላይሆን ይችላል ምናምን ብላኛለች። ድርቅ ብዬ በቃ አንቺ ደስተኛ ኮንሽ አግቢ ተባልኩኝ። የራሴን ውሳኔ ስከተል ግን እኔ ተጸጸትኩኝ ማለት ነው። እኔ ራሴ ላይ ደረሰ ማለት ሁሉም ላይ ይደርሳል ማለት ነው። አብዛኛው ሰው የቤተሰቡን ምክር ቢሰማ ማለት ነው ማሪ ገደል ይገባል ብዬ አላስብም። የቤተሰቡን ምክር ሰምቶ ገደል የገባ ሰው አታውቂም? እስር ቤት ያለ ወንጀል ላይ ያለ አሁን ከማይወደው ሰው አግብቶ ቤተሰብ ለማስደደድ ተገዳድሎ አሲድ ተደፍቶበት ብዙ ነገር የሆነ ታሪኮች ከማጆሪቲ ነው ማለት ነው። ከማጆሪቲ ነው ማሰብ ያለብሽ። ማጆሪቲውን ነው ማሰብ ያለብሽ። ለምሳሌ ከማጆሪቲ ሳይፈቀር የተጋባ ማጆሪቲ አሁን ላይ ግማሹ እስር ቤት ነው፣ ግማሹ መቃብር ውስጥ ነው። ተረቱ ራሱ እኮ አለው። ተረቱ ራሱ ሳይሆን ብዙ ሰዎች የሚያፈቅሩትን ትተው የማያፈቅሩትን አግብተው እየኖሩም አሉ ማሪ። ያ ትክክል። ስለዚህ አንቺ እንደ አንቺ ሀሳብ የማላፈቅረውን አባቴ ይመረጣልኝ አገባለሁ ማለት ነው።
ማብራሪያ ነው የምትከራከር ማለት አይደለም። ማብራሪያው ልስጥሽ ለምን አባቴን እንደመረጥኩ። አስረጅ። ባል ብታገቢ የፈለገ ብትወጁ ብታፈቅሪው ምናምን የሆነ ቀን ሲሞትና ሌላ ሰው ማግባት ትችያለሽ። ሌላ ህይወትሽ ውስጥ መጠቅጠር የፈለገ ብታፈቅሪው ብትወጁ የሆነ ቀን ተጣልተሽ መለያየት ትችያለሽ። የሆነ ቀን ስትለያያሽ የራሱ ትመርጫለሽ። አባትና እናት ግን መተኪያ የላቸውም ማሪ። ከህይወትሽ አንዴ ከወጡ በኋላ ሌላ እናቴ ሌላ አባቴ ብለሽ የምትመርጪው አማራጭ የለሽም። አባቴ የመረጠልኝን አግብቼ በነጋታው አባቴ ቢሞትስ? እድሜ ልኬን የማልወደውን ሰው አልጸጸትም። የማልጸጸት ለምን ትለቂያለሽ? አባቴ ነው አባትሽ ነው። መፋቅ አትችይም። ከህይወትሽ ውስጥ ውጣ ብለሽ ማለት አትችይም። እኔ ብሆን ይሄን እናደርጋለሁ በይ። እኔ ብሆን አሁን እኔ ብሆን ሁሌ የማደርገው ምንድን ነው? አባቴን እመርጣለሁ። አባትን መምረጥ አይደለም ምሪም፣ ይኸውልሽ ስታስረጂ፣ ይኸውልሽ እንደ ትልቅ ሰው ስናወራ እኔ ብሆን ታሪኩ ምን መሰለሽ ጉዳዩ እናንተ ብትሆኑ ምን ታደርጋላችሁ ነው። እኔ ብሆን አባቴ የመረጠልኝን አገባለሁ። ምክንያቱም አባቴን ማጣት ስለማልፈልግ ያልሻል። ከዛ እሺ ዛሬ አባትሽ የመረጠልሽን አግብተሽ በነጋታው አባትሽ ቢሞትስ? አንድ ቀን ሳትሆን ጋር አባትሽ ቢሞት ኦልሬዲ አባትሽ የመረጠልሽን አግብተሽ እድሜ ልክሽን ደስተኛ ሳትሆኚ ትኖሪያለሽ ወይ ነው። ስለዚህ ደግሞ አጫነት እሺ ማሪ፣ አሁን በዚህ አንቺ እንዳስረዳሽው ሳስረዳ አባቴ መረጠልኝን ባገባ እና አባቴ በማግስቱ ቢሞት አይጸጽፈኝም፣ አልጸጸትም ስላደረግኩት። ስለዚህ እድሜ ልክሽን የአባትሽን ቃል ለማክበር ያለ ደስታ ትኖሪያለሽ። ልጆችሽን ወደዚህ ምድር ደስተኛ ሳትሆኚ አምጥተሻቸው እነሱም ጭቅጭቅ ሀዘን እያዩ ከማትወጁ ሰው ጋር ልጆቹ አንቺ የምትመርጭላቸውን ባል ለማግባት ወደፊት እያስተማርሻቸው እንደዛ ይሆናል። እኔ ደግሞ ማርዬ ማለት ነው ሀውዬ ይቅርታ ማብራሪያ ተሰባለኝ። በዚህ ሀሳብ የሚስማማ ሁሉ ነገር ልጁን በራሱ ምርጫ ሚድር ነው። በዚህ ተስማማለን አይደል? ለምን እንደዚህ አሁን ለምሳሌ እኔ ነው የምልሽ እኔ ለምሳሌ ልክ ኑረዲን አሚን እንደዛ ሆነና እኔ እንደዛ ሆናለሁ ማለት አይደለም። ግን አባቴ እንደዚህ አይነት ሲቹዌሽን ውስጥ ካቀረበኝ የምመርጠው እሱን ነው። እንደዚህ አይነት ሲቹዌሽን ግን ሁሌ ደግሞ እንደዚህ ሆኖ የተጋባ ሰው ይፋታል ወይ ይጣላል ወይ ምናምን ማለት አይደለም። ተፋቅሮም የተጋባ ሊጣላ ይችላል። እሺ፣ ስለዚህ አንቺ ያመንሽበትን ነገር ልጆችሽ ላይም ተደጋግሪዋለሽ። ነገ ሴት ልጅሽን አንቺ የመረጥሽላትን ነው የምታገባው እንጂ እሷ የመምረጥ መብት የላትም። እንደዛ ማለት ደግሞ እኔና አባቴ አንድ አይነት አስተሳሰብ ላይኖረን ይችላል። አባቴ ያሰበውን ሁሌም ባለሽ ጄኔሬሽን ልክ ነው የምታስቢው። እኛ በዚህ ጄኔሬሽን የተሰጠንን እናስባለን። አባቶቻችን ደግሞ በእነሱ ጄኔሬሽን ያለውን አስተሳሰብ ያስባሉ እኮ። ዛት ዘሪዝን እኮ እኔ አባቴ ድሮ ልጅህን ለልጅ የተባለውን ነገር አልፈቅድም ምን ያልኩት አሁን ራሴ ላይ ለዛ ነው። አም ዲፍረንት ዛን ጄኔሬሽን ከአባቴ። ሁለተኛ አባትሽ ደግሞ እንዳለችው ትዩ ነው አባትሽ መቃብሬ ላይ እንዳትቆሚ ከሚል እሺ ሪሚዬ ልንገርሽ፣ በዶንጌ ሚሮንግ እኔ አባቴ አሳድጎኛል። ላይክ እኔ ሞርዛን አሁን አባቴ በህይወት የለም፣ ግን ደግሞ አሁን ዶ ኤኒቲንግ እሱ የሚለውን ነገር ለማድረግ ግን አንድ ጥያቄ ልጠይቅሽ። አንቺን አንድ ጥያቄ የምጠይቅሽ ነገር አለ። እኔ መጀመሪያ ቶፒክ ይዛው ስትመጣቡ ያልኩት ነገር እናወራለን ከአባቴ ጋር ነው ያልኩት። ኤግዛክትሊ አባቴ የሚወደኝ ሰው ያ ለእኔ ፊውቸር የሚያስበው አባቴ ከሆነ የኔንም ሲቹዌሽን ሊረዳልኝ ይገባል። የሚረዳ አባት ነው የሚኖረኝ። እሱ መቃብሬ ላይ አቆሜም ካለኝ እኔም ያለ ፍቅር መቆም አልችልም። አባቴ ደስተኛ ሆኜ እንድታየኝ አትፈልግም ወይ ብዬ ጠይቀዋለሁ። አልፈልግም ምን ያልኩሽን ብቻ አግቢ ካለ ይሄ አባቴ አይወደኝም ማለት ነው። ክብር የሚያስበልጠው ነገር አለ ወይ ብር የሚያስበልጠው ነገር አለ። ሁለተኛው ነገር ደግሞ ቅድም አባት ብዙ ጊዜ ማጆሪቲው አይሳሳትም። ቤተሰብ ለአንቺ የሚመጥን ለአንቺ ፍቅር የሚመች ብለሻል አይደለም። ቤተሰብ ለእኔ ክብር ወይም ለራሳቸው ክብር ወይም ደግሞ ፋይናንሻሊ ወይም ደግሞ የእንትና ልጅ አገባ ለመባል የሚያደርጉት ነገር ነው እንጂ በፍጹም ቤተሰብ ለልጁ በፍቅር ይጣመራል ብሎ ሰው አይመርጥም። ፍቅርማ ቴስት ያደረጋት ሴት እኮ አለች። 3 ዓመት ከሴት ጋር ተዋደድን እኮ ብለዋል ታሪኩ ባለታሪኩ። በትክክል የሚወዱ ቤተሰብ ያ እንደዛ ነው። በትክክል እኔ አሁን ማሪ እሷ ጥያቄ ስለሚጠፋብኝ አንዴ ከስር ልመልስላት። የኔ ፍቅር ሳይጠፋብኝ አሁን ምናልሽ አለመስማት ተነጋግራችሁ ኪዩ ነው ተነጋግራችሁ ስላልተስማማችሁ እኮ ነው አይደለ? መቃብሬ ላይ እንዳደርሽ ያለሽ ሳትነጋገሪ መጀመሪያዋለ ባለ ታሪኩ የምወደው እንዳላት ሲናገር አባትየው መጣ። አልሰማችም? ማሪም ታሪኩ ልንገራት። አባትየው መታ አባትየው መጥተው አሁን ለትዳር ደርሰሻል ልድርሽ ነው ለጓደኛዬ ልጅ ሲላት እሷ አባቴን እኮ የ3 ዓመት ፍቅረኛ አለኝ በሶሻል ሚዲያ የተዋወቅኩትኝ እና በጣም እወደዋለሁ ስትለው
እኔ ካመጣሁልሽ ወንድ ውጪ ብታገቢ ከማታውቀው ወንድ ማለት ነው። እኔ ካመጣሁልሽ ከባለ ውለታዬ ከጓደኛዬ ልጅ ውጪ ብታገቢ መቃብሬ ላይ እንዳትቆሚ ያላታል። ይሄ ማለት በሁለታቸው መሀል ኮንቨርሴሽን አለ ማለት ነው አይደለም? ማሪ ኖት ዲፕ እኔ አሁን ያልኩት በቃ ኢቨን ዲፕ እንኳን ይኸውልሽ፣ ኢቨን ዲፕ ተነጋግረው ዲፕ ኮንቨርሴሽን አድርገው ማሳወቅ አለባት ልጅቷ። አንዴ ልጨርስ። አሁን እኔና አንቺ እያወራን ኮንቨርሴሽን አድርገን እንደው በጣም ብንስማማ ብንከራከር ምናምን ተነጋግረን አለመስማማት ደረጃ ከደረሰን እኔ የአባቴን ሳይድ ነው የሚይዘው ያልኩሽ ለዚህ ነው። አለመስማማት ለምሳሌ አስረዳሁት ያ ነገር እሱ ውስጥ የማይገባ ከሆነ ዘሪዝን የማይገባው ዘሪዝኑ ለምሳሌ ነው የምልሽ ከሚታየው አንግል በሀብቱን ደረጃ የሚታየው አንግል ጀስት ሰልፊሽነስ ነው የሚታየኝ። እኔ አባቴ የዛን ሰው ውለታና ይሄ ላይክ ብድር መመላለሻ አርጎኛል ማለት ነው። ወረባው ማሀፒነስ ትክክል ነኝ ካልኩኝ እኔ አባቴ ትክክል ነው ካልኩኝ ከአባቴ ተምሬ እኔም ትክክል መሆን ነው የምፈልገው። እኔም እንደ አባቴ ትክክል መሆን እፈልጋለሁ። ስለዚህ አባቴ ትክክል ነው። እኔ ሴት ልጁ እያዘንኩ የማልወደው ሰው ቤት እንድገባ ይፈልጋል። የማልወደውን ሰው እንዳገባ ይፈልጋል። ለምን? የእሱን የጓደኛውን ውለታ ለመመለስ በእኔ በልጁ ህይወት ውለታውን ብድሩን እየከፈለ ነው። የማልወደውን ሰው ሄጄ ከማላቀው ከማላፈቅረው ለምን በዛ አንግል ብቻ ታይዋለሽ ማሪ? ሄጄ አባቴን ለማስደሰት እሱ ደስተኛ እንዲሆን እሱ ውለታውን ብድሩን ለጓደኛው እንዲመልስ አንገቴን ደፍቼ ገብቼ የማልወደው ሰው ቤት እኖራለሁ። እድሜ ልኬን እያለቀስኩ እያዘንኩ እኖራለሁ። እድሜ ልክሽን ለምን ታለቅሻለሽ ማሪ? የኔ ደስታ እድሜ ልክሽን ማልቀስ እኮ አይጠበቅብሽም። ህይወትሽን የምትሰሪው አሁን ለምሳሌ አንድ ጠንካራ ሴት ከሆነች ልንገርሽ አይደለም ለምሳሌ ነው የምልሽ አሁን በአሁንም ዘመን ስላለ ነው የምልሽ በሳምንት ተዋውቀው ሰዎች ይጋባሉ። ትዳርሽን እኮ የምትሰሪው አንቺ ነሽ። ባለቤት ሆኖ ራሳቸው መርጠው ነው። ምክንያቱም ህይወታችን የኛ ናት እኮ ፈጣሪ ሲወጥረት እኮ አንዴ ላስረዳሽ አቡዬ መምረጥ መብት እያለኝ አባቴ ስላበላኝ ስላጠጣኝ የትምህርት ቤት ስለከፈለልኝ ብቻ አብሬ ምተኛውን የልጆቼን አባት የወደፊት የልጆቼን አባት ትዳራችንን እኛ እንደምንገነባው አታውቂም ማሪ? አባቴ የወደፊት የልጆቼን የወደፊት አባት የመምረጥ መብት ካለው ይሄ የልጆቼንም መብት እየነፈኩ ነው። ለምን? እኔ ያልመረጥኩላቸውም አባታቸውን አባቴን ይመረጣላቸው። ገብቶሻል? እኔ አንዴ ላውራ ማሪ፣ ከዛ ካልተረዳሽኝ ያልተረዳሽብኝን መንገድ እነግርሻለሁ። ትዳራችንን እኔ ማምነው በራሴ ትዳርሽን የምትሰሪው አንቺ ነሽ። የዛሬ 10 ዓመት ያገኘሽውን ሰው ትናንትናም ጠዋት ያገኘሽውን ሰው ልክ አብረሽ ስትኖሪ አዲስ ህይወት ነው። ሶ አንቺ የምትሰጪውን ነገር ነው ያ ሰው የሚሰጥሽ። ካከበርሽው ያከብርሻል፣ ከወደድሽው ይወድሻል። የምትሰጪውን ነገር ነው የሰው ልጅ የሚሰጥሽ። ያከበርሽው ሁሉ ግን ያከብርሻል። አንቺ እያከበርሽ ነው ያከብርሻል። ማሪ አሁንም እኮ አንቺ አፍቅረሽ ተጋብተሽ እኮ ይልሽ እንገርሽ አፍቅረሽ ተጋብተሽ እኮ ካልተከባበራችሁ እኮ ትለያያለሽ። ስለዚህ አባቴ የመረጠልኝ ካላከበረኝ እኮ የመፍታት መብት አለኝ። እሺ 3 ዓመት ያፈቀርሽው ምን ታረጊዋለሽ? 3 ዓመት አንድ ነገር ልንገርሽ፣ የ3 ዓመት ያፈቀርኩትንም እኮ ካልተስማማሁ እፋታለሁ። የአባቴን መርጬ እኮ ካላፈቀረኝ ካላከበረኝም እኮ ይቀራል። ሙሉ ህይወት አንዴ አዳምጭኝ ልንገርሽ። በጥያቄዋ ሀቡ ባመጣችሁ ከሆነ ምን ልነግርሽ ነው? አንደኛ ዘመኑ ይወስነዋል። በእናቶቻችን በአባቶቻችን ዘመን እውነትሽ ነው ቤተሰብ ያመጣው ነው ደስ የሚለው። ግን በእኛ ዘመን አሁን በሰጠችው ሀቡ ግን ምን ልነግርሽ፣ አባትና እናትን ማክበር አለበት። ትክክል ነሽ። ግን ልጁ የምታገቢው ከአንቺ ነው የሚኖረው፣ ከአባትሽ አይደለም። አባትሽ በሳምንት አንዴ ነው ከመጣ፣ እሱም ከቻለ ነው የምትኖሪው ከሱ ነው። ሁለተኛ ደግሞ ያ ባልሽ አንቺና ባልሽ በምታመጪው ልጆች ይመጣሉ እና አባትሽ እንዲደሰት ብለሽ ለምሳሌ አንድ ሰከራ ማይረባ ባል አግብተሽ አይ አባቴ ቃል ስለገባ ብለሽ ካገባሽ ህይወት የምትወልጃቸው ህይወት እያተጫወትሽ ነው ማለት ነው። አባትሽ ምን እያደረግሽ ነው ማለት ነው? ላለፈ አባትሽ ኑሮዋል ከሚስቱ ጋር ቆንጆ ሆኖ ላንቺ ወልዶ ለመምረጥ ልጆቹ እንደ እኔ እመርጣለሁ እስከሚል ደርሰዋል። አንቺ ግን በማን ህይወት እየተጫወትሽ ነው መሰለሽ? በልጆችሽ ማለት ነው። እውነትሽ ነው። ራስሽ አምጥተሽም ባል ሊክድሽ ይችላል። ትዳር እድል ነው። አንደኛ ማለት ወይ ይሳካል ወይ አይሳካል። በአባት ይምጣ ራስሽ አምጪው። ግን የምነግርሽ ምንድን ነው ትዳር
ራስሽ ነው መምረጥ ያለብሽ። ለምን መሰለሽ? አንቺ ነው የምትኖሪው ከሱ ሁሌ የምትኖሪው አንቺ ብቻ ነሽ። ወላጆችሽ ከመጡ በሳምንት አንድ ጊዜ ነው አንደኛ። ሁለተኛ አስተሳሰባችን እኔና አባቴ አንድ አይደለም። ለምን ብትይ እኔ በ22 ደርሰናል። 22 ክፍለ ዘመን ሰንችሪ ያለሁ አስተሳሰብና አባቴ እናቴ ለአባቴ ትፈራው ነበር፣ ታከብረው ነበር፣ ቤት ነው የምትጠብቀው። በአሁኑ ሰዓት ግን እሰራለሁ፣ እኩል ከሱ ነው የምሰራው። ሁሉ አብረን እኩል ሆነን ስለሆነ የተለያየ ዘመን ነው ያለ ነው። ስለዚህ እኔ አንደኛ ዘመን እላለሁ ሀቡ ባመጣቸው ግን እኔ ስህተት ነው ማለት ስህተት የምለው አባቷን ሊመርጥላት ብላ ለአባቷ ብላ አባትህ አክብር አለ እንጂ ትዳር ላይ ደግሞ የቁርአን ደግሞ እናንተ ንጎር መጽሐፍ ቅዱስ ምን ይላል? አባት ባል አባትና እናት ይተዋል ከሚስቱ ይጣበቃል ነው የሚለው። ለምን አብረው ነው የሚለው? ስለዚህ ሁለት ነው የምትጎጁ። ለአባትሽ ልታስተስች ልጆችሽ ህይወትሽ ሁለት ህይወት ይበላሻል። ለአንድ ለአባትሽ ለቆንጆ ከሚስቱ ጋር ልሆነረ ብለሽ አክብሪው። አባትሽ ግን በባልሽ ውሳኔ ያንቺ ውሳኔ ይሆን ነው ብለው ለምን ካለሽ ከወላጆችሽ አይደሉ? አሁን ሀቡዬ ስታስረዳኝ ምን አለች መሰለሽ? ሁለት ሰዎች አሉ። አንዱ አባትሽ የመረጠው፣ አንዱ ደግሞ ፍቅረኛሽ ነው። ገባሽ? እኔ በራሴ በግሌ ማምነው ነው ማለት ያፈቀርኩትንም አገባሁት፣ አባቴ የመጣልኝንም አገባሁት። ኑሯችን የሚጀምረው ትዳሩን ሀብለን ከጀመርንበት ቀን ጀምሮ ነው። በዛ ስለማመን ሰው የሰጠውን ነው። ለዛ ነው ሀቡዬ ቅድም ሰው የሰጠውን ነው የሚሰጥሽ ያልኩሽ ለዛ ነው። ገባሽ? ይሄ ካልፈለግሽው እኮ ይሄኛውን ሰው ለምን በልጆችሽ ህይወት ትጫወሻለሽ? አባቴም ያመጣውን ሰርች ማለት ሁለታችንም ተከባብረን መኖር የማንችል ከሆነ መፋታት የሚባል እንትን አለ። እዚህ ጋርም ደግሞ ፍቅረኛዬንም አግብቼ እኮ ልንስማማ እንችላለን፣ ልንፋታ እንችላለን። ሁለታችንም የኛ ምርጫ ነው። ግን ስንመርጥ ምርጫችን የራሳችን ነው። እኔ አሁን አንቺ ለምሳሌ የፈለገ ብታሰፈሰብ የፈለገ ብታፈቅ ወደ ትዳር ሲሄዱ አንድ ሰው በፍቅረኝነት ተጠናንቶ ተግባብቶ ማለት አንድ ቤት ገብቶ አብሮ መኖር የሚጀምረው የማላውቀውን ሰው አባቴ ያመረጠልኝን ሰው ሄጄ ሳገባና አብሬ መኖር ካቃተኝ መጥፎ ሆኖ ካገኘሁትና ከተፋታው ጸጸት አለው። ለምን? የኔ ምርጫ አይደለም፣ ሰው ነው የመረጠልኝ፣ አባቴ ነው የመረጠልኝ። በራስሽ ውሳኔ የምታደርጊው ነገር ሲከሽፍ አትጸጸችም። ቢኮዝ አንቺ ነሽ የህይወትሽ ባለቤት፣ አንቺ ነሽ የመረጥሽው፣ አንቺ ነሽ የወሰንሽው። ድጋሚ ትሞክሪያለሽ፣ አሁንም ቢሳሳት ድጋሚ ትሞክሪያለሽ። ቢኮዝ ዚስ ኢዝ ዩር ኦን ላይፍ። ህይወትሽ ያንቺ ስለሆነ አንቺ የመምረጥ መብት አለሽ። ራስሽ በመረጥሽው ነገር አትጸጸችም። ሰዎች በመረጡልሽ ነገር ግን ሁልጊዜም ባይሳካ ትጸጸቻለሽ። ሰዎች ናቸው የመረጡልሽ። እኔ የመረጥኩት ቢሆን ኖሮ ትያለሽ። ራስሽ የመረጥሽው ግን ሲከሽፍ ሰዎች የመረጡልኝ ቢሆን ኖሮ አትይም። ቢካዝ የአንቺ ህይወት ነው። ማንም ተወቃሽ አይኖርም እዛ ጋር ሲከሽፍ። አንቺ የመረጥሽው ነገር ሲበላሽ በህይወትሽ ራስሽ የመረጥሽው አንቺ ወሰንሽው ውሳኔ ሲከሽፍ ሲበላሽ ተወቃሽ አካል የለም። ይሄ ነገር ግን ባይሳካ እድሜ ልክሽ አባትሽን ትወቅሻለሽ። አንድ ልጅ ወይ ወልደሽ ብትለያይ ስለ ልጅሽ አባት በተጠየቅሽ ቁጥር አባቴ ነው እዚህ ውስጥ የከተተኝ፣ እኔ መርጬው አይደለም፣ እኔ ወድጄው አይደለም፣ እኔ ፈልጌው አይደለም፣ አባቴ ነው እዚህ ውስጥ የከተተኝ። አንተ ያላባት ይሄ ማለት ደግሞ ከወቀሳ ጋር እያገናኘሽ ነው። ገባሻ? ያፈቀርሽውንም ብትለያይ ወይኔ ይሄ ሰው ማለትሽ አይቀርም። ማን ይወቀሳል? ራስሽ መርጠሽ ራስሽን ትወቅሻለሽ ነው። ግን ራስሽ መርጠሽ አንጻር ደግሞ ስታዩ ነው ምርጫሽን ትወቅሻለሽ። እኔ በምን አምናለሁ መሰለሽ? ይሄ ላይመለከተን ይችላል። እኔ አወያይ ነኝ አልመልስም። ሪም በዛው እንድትመልሰው ሁለት ጥያቄ ልጠይቃት። አንደኛ መጀመሪያ ደረጃ እኔ አሁን ለምሳሌ ያንቺን አይዲያ የምደግፈው እንደው ላይክ 28% የምደግፈው ያንቺን መቼ ቢሆን ነበር መሰለሽ? የራሴ 3 ዓመት ያፈቀርኩት ሰው እዚህ ጋር ባይኖር ኖሮ እንደ ፈርስት ሻት አባቴ የሆነ ባል ቢያመጣልኝ አባቴ ለማስደሰት የለኝማ እዚህ ጋር ሌላ ሰው ገብቼ ሞክራለሁ። ካልተመቸኝ ተዋለሁ፣ ከተመቸኝ ተዋለሁ፣ አብሬው እኖራለሁ። ግን ደግሞ ሌላው ጥያቄ የምጠይቅሽ ራስን ብላይ ማድረግ ይሻላል። በራስሽ ፈቃድ ወስደሽ የተሳሳትሽው ስህተት ብዙም አይጎዳም፣ ሰው ፑሽ አድርጎሽ እንደተሳሳትሽው ስህተት። እሺ አባትሽ ፌል ያደረገ ባል ሰጥቶሽ ከዛ በኋላ አባትሽም ደስተኛ ሆነም አንቺም ደስተኛ፣ አንቺም አባትሽን እየጠላሽ ነው የምትመጣው። እሳቸው ነው ገፍትሮ ያስገቡሽ እዚህ ነገር። እሺ እኔ አንድ ጥያቄ ብቻ ልንገርሽ። ለምንድን ነው ባላችሁ ብቻ መጥፋቱን የምታምኑት? አባትሽም እኮ ነገ ጠዋት ክልትው ቢልና ሳትስማሙ ቢቀር ራሱ እኮ በጣም የእግር እሳት ነው የሚሆንብሽ። ምን አለ አባቴ ብትፋቻው ከዚህ ሰውዬ ጋር አሁን ተፋቅረሽ ከገባሽው ሰውዬ ጋር አይመጣም።
እሺ አባቴ ለምንድን ነው የሚወደኝ ከሆነ ወደ እኔ ሀሳብ ሊመጣ የማይችለው? ይች መልሽልኝ። እኔ ግን ሪዝን አለኝ ወደ አባቴ ልሽ እኔ ደግሞ እያልኩሽ ያለሁት ነገር አሁን እኛ ስናወራ ስለ ባልየው ነው። አባትሽ በጣም ብዙ ኢንቨስት አድርጎ ያሳደገሽ አባትሽ ደግሞ ብታጨው ከዛ የበለጠ ግርሳት ይሆንብሻል። አዎ ግን ልንገርሽ አለ አባቴ ደግሞ ይኸውልሽ አባቴ አሁን የሚጎዳው ነገር ልንገርሽ እንዴ ለምን አይጎዳም? ነገርሽ አንቺ ምን ይጎዳል? ይኸውልሽ ምን ይጎዳል? አባትሽ ነው የምልሽ። ሀይለን አንዴ ታውራለኝ። ይኸውልሽ በአንቺ ላይ እድሜ ልኩን ኢንቨስት አድርጎ እድሜ ልኩን በቃ አንድ አባት ምንም እንዴት አድርጎ የኢትዮጵያ አባት ልጁን እንደሚያሳድግ ታውቂያለሽ? አዎ አይ ማዘር ባይ ዘ ዌይ እንደዛ ኢንቨስት አድርጎብሽ ይኸውልሽ ኢንቨስት አድርጎብሽ በሆነ ሰዓት አንቺ መረጥሽ ህይወትሽን ሄድሽ አባትሽ እንዳደርሽ ሬሳ ይላልሽ ቢሞት የአባትሽም እኮ ጸጸት እኔ አሁን ማዘር አይደለ አሁን አባትሽ ኢንቨስት አድርጎሻል እድሜ ልክሽን ላልሽበት ጥያቄ ሲጀመር እኔ እናት ነኝ። ናሪም ሰዓታችሁ እያለቀ ነው። ሚሚ ተቃራኒ ሀሳብ ነው ያለሽ። እችን ብቻ ልበላትና ልውጣ። ምክንያቱም እኔ አሁን አባትሽ ኢንቨስት እንዳደረገብሽ ጭራሽ ማሰብ የለበትም። ምክንያቱም እሱ ነው መርጦ ያመጣኝ እዚህ ምድር ላይ። እኔም እናት ነኝ። ልጆችን ሳመጣ ለራሴ ብዬ እንጂ የማሳድጋቸው ለእነሱ ብዬ አይደለም ማሳድጋቸው። ይሄ ሪስፖንሲቢሊቲ ነው፣ የራሴ ሪስፖንሲቢሊቲ። ሁለተኛ ነገር ደግሞ አባቴ ነገ ቢሞት የኔ ሀዘን እኮ እሱ እጅ ላይ ነው ያለው መርጦኝ እሱ እኔ ሪዝኔ ብዬ የምነግርሽ አሁን እሱ የመረጠልኝ እናንተ ሜን ፖይንት እያደረጋችሁ ያላችሁት ማለት ነው። ባልሽ ነው እዚህ ጋር አባትሽ ቢሞት አባትሽ እኔ እንደኔ ነው የምልሽ። ሁሉም ሰው አሁን ቅድም አስተያየት ስትሰጥ አንቺ ማስተያየት ስትሰጪ ባልሽ ከባልሽ ጋር ብትለያይ የማይሆን ህይወት እዚህ ጋር ደግሞ እኔና ባሌ ኖረን አፍቅሬው አግብቼው ብንለያይና ከአባቴ ጋር በቃ ምርጫሽ ነው ትያለሽ። ግን አባቴ እማዬ እኔ እኮ የምልሽ ምንድን ነው አባቴ የሚቀርበት